በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ ውድ የመድኃኒት ሚዲያ ተከታታዮች እንደምን ሰነበታችሁ? አሜን። የአምላካችን ኢየሱስ ክርስቶስ ስም የተመሰገነ ይሁን። እንኳን ለሚዲያችን ሁለተኛ ዓመት አደረሳችሁ ማለት እንፈልጋለን። እንግዲህ ሚዲያችን መድኃኒት ብለን ነው የጀመርነው። ምክንያቱም ኢየሱስ ክርስቶስ ራሱ ኢየሱስ ማለት መድኃኒት ማለት ነው። ስጋውን ቆርሶ ደሙን አፍስሶ ሕማማተ መስቀል ተቀብሎ ዓለሙን በማዳኑ የእመቤታችን የማኅፀኗ ፍሬ መድኃኒት ይባላል። አስቀድሞ እነ ኢያሱን ብናነሳ እስራኤልን ዮርዳኖስን አሻግረው ከነዓንን በማውረሳቸው መድኃኒት የሚል ስም ተሰጥቷቸዋልና እኛም ከዚህ ወስደን ስሙን መድኃኒት ያልንበት ምክንያት እንግዲህ ለሀገርም ለቤተክርስቲያንም እንደ ሃይማኖትም እንደ ሀገርም ለመቀጠል ማለት ነው ልጆቻችን ለዓለም መድኃኒት የሆኑ ዘንድ ለቤተክርስቲያንም መድኃኒት የሆኑ ዘንድ ለምዕመናን መድኃኒት የሆኑ ዘንድ ልጆቻችን የሚማሩበት ሚዲያ በመሆኑ መድኃኒት ብለነዋል። ምክንያቱም የማኅፀኗ ፍሬ ኢየሱስ ክርስቶስ መድኃኒት እንደተባለ እኔም የእናቶቻችን የአባቶቻችን ሁላችንም የማኅፀኖቻቸው ፍሬዎች ነን። ስለዚህ እንደ ሀገርም እንደ ቤተክርስቲያንም መድኃኒት የሆነ ትውልድ ያስፈልጋልና ይልቁንም አሁን ሀገር በታመመችበት ሰዓት እንደ ቤተክርስቲያንም ብዙ ሕመም ገጥሞናል፣ ብዙ መከራ ገጥሞናል። ስለዚህ ከዚህ የሚፈውስ ከዚህ የሚያድን ትውልድ ፍለጋ ላይ ስለሆን እንደና አቡነ ጴጥሮስ ያለ በመንፈሳዊ ደረጃ እንደነ አፄ ምኒልክ ያለ እንደነ ቴዎድሮስ ያለ በስጋው ደረጃም ስለሚያስፈልገን እናቶቻችንን መጻይቱን የመሰለ ምንትዋብን የመሰለ ስለሚያስፈልገን ልጆቻችን ከስሙ ወስደው ራሳቸው መድኃኒቱ እንዲሆኑ መድኃኒቱ ነው ለሀገር ለቤተክርስቲያን ለሕዝባችን እንዲሰጡ መድኃኒት የሚለውን ስም አሰብኩኝ። በቃ ልጆቻችን የሀገር መድኃኒት ይሆናሉ ካሰራንባቸው። ምክንያቱም ብዙ ሀገራት ትውልድ ላይ ልጆቻቸው ላይ ሰርተው የታመመች ሀገራቸውን በችግር ውስጥ ያለች ሀገራቸውን ከችግር ማውጣት ችለዋል። የታመመች ሀገራቸውን መፈወስ ችለዋል። እንደ ቤተክርስቲያን ብንወስድ ለምሳሌ ግብፅን ብናነሳ ታማሚ የነበረችዋን ቤተክርስቲያን ስንል እንግዲህ ህብረቱን እያልን ነው። የተለያየ ትርጉም ስላለው ሰዎች ህንጻው ላይ ከምን ላይ አሁን ትኩረቱ ሰው ግንዛቤው ቤተክርስቲያን ሲባል ህንጻ ላይ ነው እንጂ ህብረቱን እያንዳንዱ ግለሰብ ክርስቶስ የሞተለትን ይረሳልና ወደ ግብፅ ቤተክርስቲያን ስንሄድ የነበሩት ክርስቲያኖች እንግዲህ እንደሚታወቀው አሁን ባለው ደረጃ በአክራሪ እስልምና ውስጥ የሚኖሩ ናቸው በግብፅ ያሉት። ግን በዚያ መከራ ውስጥ ነው ታድሶ እያጥለቀለቃቸው በመጥፋት ውስጥ የነበሩትን ክርስቲያኖች ወይም ቤተክርስቲያን የታደገ አብይ ጊዮርጊስ የሚባል አንድ ሊቀ ዲያቆን ነው። ትውልድ ላይ ሰራ፣ ህፃናት ላይ ሰራ። ግብፅ አሁን ላይ ታፍራ ተከብራ የምትኖር ቤተክርስቲያን ናት። እንግዲህ እነ ህንድን ማንሳት እንችላለን። የህንድ ኦርቶዶክስ ወጣት ላይ ነው የሚሰሩ፣ በመስራታቸው ውጤት አምጥተዋል። ሌላው ይቅርና ሩሲያን ማንሳት እንችላለን። እነ ሩሲያ ችግር ገጥሟቸው እንደነበረ ይታወቃል። ከዚያ ችግር የወጡ ግን ፑቲንም ከዚህ ትውልድ ላይ እንግዲህ የሚመለከታቸው አካል ሰሩ። ፑቲንን የመሰለ የሀገር መድኃኒት ታዲያ ደግሞ ፓትርያርኩንም እንደዚሁ ለሀገር መድኃኒት የሆኑ ለህዝባቸው ለክርስቲያኖች መድኃኒት የሆኑ መሪዎችን ማውጣት ችለዋልና እኛም ትውልድ ላይ ከሰራን እንግዲህ ትውልዱ በቀጥታ በተግባር ማስተማር አለ፣ በሚዲያ ማስተማር አለ። ትውልዱ በሄደበት አቅጣጫ ሁሉ ማስተማር ስለሚያስፈልግ ልጆቻችን እዚህ ያሉት እንግዲህ ከትምህርት በስተጀርባ ሌላ የሚወስዳቸው ጉዳዮች ስላሉ በዚህ ቃለ እግዚአብሔር እዚህ ራሳቸውንም እያበቁ ለቤተክርስቲያን ለሀገር መድኃኒት ይሆኑ ዘንድ የነን ስያሜ በማሰብ ሰጥቻለሁ ማለት ነው ለሚዲያው። እውነት ነው። እንግዲህ ቤተክርስቲያናችን በዋናነት ሁለት ሚዲያዎች ነው ያሏት፣ ማኅበረ ቅዱሳንና ኦቲሲ ናቸው የሚታወቁት። እነዚያ እንግዲህ መስራት ያለባቸውን እርግጥ እየሰሩ ነው። ግን ህፃናት ላይ ብዙ መጽሐፍ ላይ ሳይቀር ብዙ በህፃናት የተጻፉ ብዙ መጻሕፍት የሉ። ሚዲያ ላይም ለህፃናት ተዘጋጅተው የሚቀርቡ ብዙ ሚዲያዎች የሉ። እንደ ዓለም ደግሞ ስናይ ትውልዱ የሚጠፋበት ህፃናት የሚጠፉበት ህፃናትን የሚያታልል
ከቤተክርስቲያን የሚያርቅ ወደ ሰንበት ትምህርት ቤት ወደ ተለያየ አገልግሎት ወደ አብነት ወደ የትኛውም አገልግሎት እንዳይሄዱ ማነቆ የሆነ በህፃናት የተዘጋጀ አለ። ልጆች አለ ምን የሚሉ ብቻ ብዙ ሚዲያዎች አሉና ህፃናትን ወደ ቤተክርስቲያን ለማምጣት ህፃናት ላይ መስራት ያስፈልጋል። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስም በቅዱስ ዮሐንስ ወንጌል ምዕራፍ 21 ላይ እንደምናውቀው ተወደኛለህን ብሎ ከጠየቀው በኋላ በጎችን ጠብቅ ብሎታል። እንግዲህ እናት አባቶችን ነው፣ ከዚያ ጠቦቶችን ጠብቅ ብሎታል። ወጣቶችን ነው፣ ግልገሎችን ጠብቅ ብሎታል። ህፃናትን ነው። ስለዚህ ቤተክርስቲያን ህፃናትንም ወጣቶችንም ወላጆችንም ካልጠበቀች በተለይ ህፃንና ወጣት የሌላት ቤተክርስቲያን ነገ ላይ አትቀጥልም። አሁን ላይ እንደንስሐ አባትም እንደተለያየ ሁኔታ ስታዩት የወንጌል አገልግሎታችንም ህፃናትን ማይከል ያደረገ አይደለም። ለምሳሌ የሆነ ቦታ ጉባኤ ይዘጋጃል፣ ወላጆችን የተመለከተ ነው ወንጌል የሚሰጥ። ህፃናት አሉ ዝም ብለው ይሯሯጡ አሉ፣ ማንም ቦታ የሚሰጣቸው የለም። ግን ለህፃናት ራሱ ትምህርት ጉባኤ ሊዘጋጅላቸው ይገባል። ለህፃናትን የተመለከተ እነሱን የሚታደግ እነሱን ወደ ቤተክርስቲያን የሚያመጣ የሀገር ፍቅር የሚያሳድር ሚዲያ ያስፈልገናል። ንስሐ አባቶች ሌላ ይቅርና ወደ ንስሐ ልጆቻቸው ሲሄዱ ወላጆችን ካገኙ ለህፃናት ትኩረት የለም። እንዳጠቃላይ ህፃናት ላይ ቤተክርስቲያን ባለው ደረጃ እየሰራች አይደለም። ህፃናት ላይ ካልሰራች ደግሞ ነገ የለችም ቤተክርስቲያን። ነገ እንደ ሀገርም መቀጠል አንችልምና ህፃናት ላይ ይልቁንም እዚህ ልጆቹን በማስተምርበት ሰዓት በትምህርት ሰዓታቸው አይገኙም፣ የምሰጣቸውን የቤት ስራ አይሰሩም። ስለዚህ ችግራቸው ምን እንደሆነ ሳጠና አንደኛ የሆነ ቲክቶክ እያየን እንዲያየን ይላሉ። ስለዚህ ተገቢ ያልሆነ ነገር እነሱ ከዛሬው ሊያውቁት የማይገባ እንዳጠቃላይም ሊያውቁት የማይገባ ነገሮችን እንደሚከታተሉ ነገሩኝ። ስለዚህ ይሄ ከሆነ ከሚጠፉ በእግዚአብሔር ቃል ወይም ደግሞ የሀገራቸውን ታሪክ የተመለከተ በዚሁም ራሳቸውን እያበቁ ይሰሩ ውጤታማ መሆን ይቻላል። የጀመርኩ እውነትም ብዙ ልጆች ውጤታማ ማድረግ ችሏል። በነገራችን ላይ ለጊዜው እንዲማሩበት ብቻ አይደለም። እንግዲህ ሚዲያውን ስከፍት እንዳጠቃላይ እንዳገር ብዙ ሚዲያዎች አሉ፣ ግን እንደ ክርስትና ደግሞ ብዙ የሉም። በክርስትና እምነት ተከታዮች ዘንድ የተከፈቱ የሚኖሩ የሆነ ገቢ ከማግኘት አንፃር ካልሆነ ትውልድ አስበው ሀገር አስበው የሚሰሩ ብዙም አይታዩ። እንግዲህ የሉም ማለት አይደለም፣ ብዙ ወንድሞች እህቶች እየታገሉ ያሉ አሉና፣ ግን ብዙም ደግሞ ስለሌሉ ልጆች ሚዲያ አንደኛ ጊዜያቸውን ሌላ ነገር ከሚያዩ ይሄንን እያዩ እግዚአብሔርን እንዲያውቁ ስለ እግዚአብሔር እንዲያውቁ ስለ ቅዱሳን እንዲያውቁ ስለ ሀገራቸውም ፍቅር እንዲያውቁ የኢትዮጵያን ታሪክም እየሰሩ ራሳቸው ይልቁንም ራሳቸው እንዲለማመዱ ነገ ላይ አሁን እዚህ እኔ ማስ ሚዲያውን ስከፍት ከዚህ ውስጥ በመቶ የሚቆጠር ሰው ሚዲያ የሚከፍት ሰው እንዲኖር እንፈልጋለን። አሁንም ሐሳብ እየሰጠን ያለን ስልጠና እየሰጠናቸው ያለን ይሄ ነው። ለምሳሌ ሀገራችን ሆነ ቤተክርስቲያናችን ህዝባችንም አሁን መከራ የገጠመው በስመ ደራሲያን ነን ይላል። እንግዲህ ጠለ ኦርቶዶክስ የሆነ ጠለ ቤተክርስቲያን የሆነ የማይበረሰቡን ባህልና ወግ ስርዓት ያልጠበቀ የሚደረሱ ድርሰቶች አሉ፣ የሚገጠሙ ግጥሞች አሉ፣ ሙዚቃዎች አሉ፣ ትወናዎች አሉ። ስለዚህ ያንን ሁሉ እነዚህ ልጆች በዚህ አልፈው ራሳቸውን ማብቀተው እንደውም ሚዲያው ላይ ብዙ ጊዜ አይታችሁ ከሆነ ህፃናት ነው እንዲያቀርቡ የምናደርጋቸው ራሳቸውን እንዲያበቁ ነው። አሁን እዚህ ላይ ወደፊት በተለይ በዚህ ክረምት ውስጥ ብዙ ጭውውቶች ልጆች እየሰሩ ነው። ነገ ተዋናያን እንዲሆኑ በትወናው ዓለም አንድ ጠፍተናል። ተዋናያኑ ብዙዎቹ ስለዝሙት ስለመገዳደል ነው እየሰሩ ያሉ። ስለዚህ ነገ ደግሞ ይሄንን ቀይረው ስለመቀደስ ወደ እግዚአብሔር ስለመቅረብ ስለ ሀገር ፍቅር የሚሰሩ ተዋናያን ያስፈልጉናል። ስለዚህ በዚሁ ሚዲያ እኔ የማስተምራቸውን ቃል በትወና መልኩ እንዲለማመዱና ነገ ተዋናያን እንዲሆኑ ድርሰት አሁን እንዲደርሱ እናደርጋቸዋለን። ነገ ደራሲያን እንዲሆኑ ግጥም እንዲገጥሙ ይደረጋል። ግጥም ያቀርባሉ። ነገ ገጣሚያን እንዲሆኑ። ምክንያቱም አሁን ዓለሙ እየተከተለው ያለው ሚዲያ ስለሆነ እየጠፋ ያለ ሚዲያ ስለሆነ በነገራችን ላይ ሰው በጠፋበት ሄዶ መመለስ ይሄ መጽሐፍ ቅዱሳዊ ስርዓት ነው። ለምሳሌ አምላካችን እግዚአብሔር በእንጨት የተሰቀለ እኮ በእንጨት ምክንያት የሞተውን አዳምና ልጆቹን ለማዳን ነው። ለምሳሌ እንጨት በልቶ ነው የሰው ልጅ ከእግዚአብሔር የተለየ ገነትን ያክል ቦታ እግዚአብሔርን ያክል ጌታ ያጣ። ስለዚህ በሚበላ የገባውን ኃጢአት በሚበላ ስጋውና ደሙን ሰጥቶ ነው ያዳነ። ስለዚህ ትውልዱን መታደግ የምንችል በሄደበት ሂደን ነው። በሚዲያ የጠፋውን በሚዲያ ቀጥታ አብነት የሚያስፈልገውን አብነት ትምህርት በማስተማር በቃ በየትኛው መንገድ ወጣቱን የሚመለከት ዘመኑን ዋሽተን ቀድመን ማለት ነው። ዓለማዊ ትምህርት እንግዲህ ወጣቱን አንከለክልም። ዓለሙን እንዲቀድሙ
ቀጥታ ግን እንዳያጠፋቸው ዓለሙን የሚቀድሙበት እናደርጋለን። መንፈሳዊን ትምህርት ደግሞ ከእግዚአብሔር ጋር እንዲዋህዱበት በማድረግ እናስተምራለን። ስለዚህ በሚዲያው አንደኛ ራሳቸው ከተለያየ ከጥፋት ለምሳሌ ብዙ ጥናቶች አሉ ለህፃናት የተዘጋጁ በተለይም ዝሙት ላይ የሚያጠነጥኑ እንዲሁም በአሻራ የሚመጡ የተለያዩ ቪዲዮዎች እንዳሉ ጥናት ብዙ አጥኚዎች ይናገራሉ። አይ አም ጌ የሚል በልጆች አሻራ ብቻ የሚሰራ ስለዚህ ልጆቹን ሳያውቁት ወደዚያ ውስጥ ስቦ የሚወስድ ሌላም ብቻ እንዳጠቃላይ በሀገራችን አሁን ብዙ ስታዩ የዝሙት መንፈስ ያለባቸው አገር አፍራሽ የሆኑ አጸያፊ የሆኑ ለትውልድም ለማንም የማይጠቅሙ ለሀገርም የማይጠቅሙ እንደ ሃይማኖትም የማይፈቀዱ ነገሮች ይከናወናሉ። ስለዚህ በዚያ ከሚጠፉ በዚህኛው እንዲቀደሱና እነሱም ወደፊት ያንን የቆሸሸውን ዓለም ያጸዱት ዘንድ ይታደጉት ዘንድ ስለዚህ ሚዲያው በዚህ ተከፍቷል። ልጆቹም ራሳቸው እንዲበቁበት ማለት ነው። ገጣሚያን እንዲሆኑ ቅድም እንዳልኩት ደራሲያን እንዲሆኑ ተዋናያን እንዲሆኑ ጋዜጠኛ እንዲሆኑ ግን ይህንን ሲሆኑ ደግሞ ኦርቶዶክሳዊ የሆነ ሰው የሆነ አሁን ከኦርቶዶክሳዊነት ወጥቶ ነው ሰው ኦርቶዶክሳዊ ነኝ ይላል ግን የሚሰራው ስራ ከኦርቶዶክሳዊነት የወጣ ነው። ሰው ነኝ ይላል ግን የሚሰራው ስራ ከሰውነት የወጣ ስለሆነ እነርሱ ሰው ሆነው ኦርቶዶክሳዊ ሆነው ኦርቶዶክሳዊነት ደግሞ የማይለወጥ ዘላለማዊ ስለሆነ ዘላለማዊነትን ራሳቸው ዘላለማዊነታቸው እንዲያስቀጥሉና ለሌላውም ሰው ዘላለማዊ መሆኑን አውቆ ከርኩሰት ከኃጢአት እንዲለይ እንዲሰሩ በዚህ ምክንያት ለህፃናትም ለወጣቶችም በነገራችን ላይ ለዋቂዎች ሁሉ ሁሉንም የሚመለከቱ መራግብረ ነው እየተዘጋጁ ያሉ። በዚህ ምክንያት ነው እንግዲህ ሚዲያ ለመክፈት እና በሚዲያ ለማስተማር የፈለኩበት ምክንያት። ሚዲያችን እንግዲህ እንዳለመታደል ሆኖ ይልቁንም አሁን ባለንበት ደረጃ ሰው መንፈሳዊ ነገር አይመለከትም። ከቤተክርስቲያን ጋር የተያያዙ ከሆኑ አልፏቸው ነው የሚሄድ እንደዚህ በጣቱ ገፍቷቸው ነው የሚሄድ አይመለከታቸው። ሰው የሚያሁን በብዛት እንግዲህ ጥናትም የተረጋገጠ ነው። አንደኛ ስለ ሆድ የሚያጠነጥኑ ከሆነ በሚበላ በሚጠጣ እንዲህ ከበላህ ጤነኛ ትሆናለህ እንዲህ ከሆንክ እንዲህ ትሆናለህ የሚል ነው። አሁን ሰዎችም እንዳዋጭ የያዙት ብዙ ሰው አንደኛ እሱ የሚመለከተው ነው። ሁለተኛ የዝሙት እርቃንን ምን የሆኑ ቪዲዮዎችን ነው ብዙ የሚመለከት። ከዚያ ባለፈ ደግሞ ፖለቲካ ነክ የሆኑ ነገሮች ነው እንጂ ጠቃሚ ነገሮችን እንዳጠቃላይ መንፈሳዊ መጽሐፎችን ትውልዱ አያነብም። መንፈሳዊ ነገር ለማከናወን ፈቃደኛ አይደለም። መንፈሳዊ ሚዲያዎችን ለመከታተልም ፈቃደኛ አይደለም። ይሁንም እንጂ ግን በመጠኑም ቢሆን ለምሳሌ ቲክቶካችን ወደ 40,000 ፎሎ አለው። ስለዚህ እዚያም በላይ የሚታዩ አንዳንድ ቪዲዮዎች አሉ። ዩቲዩባችን 3000 ምናምን ነው ተከታይ ያለው። 2 አመት ሆኖታል። እንግዲህ በ2 አመት ውስጥ እንግዲህ ህፃናት ላይ በተለይ ሚዲያ ስለሌለ እዚህም በላይ ይጠብቅ ነበር። ምክንያቱም እስካሁን ድረስ ዩቲዩብ ራሱ በዩቲዩብ እኮ እውቅና አላገኘም፣ አልተመዘገበም። 2 አመት ውስጥ በዚህ 2 አመት ውስጥ ብዙ ወጪዎች አውጥተናል። ግን እስካሁን እንግዲህ መሙላት ያለባትን ሰዓት ባለመሙላቱ በዩቲዩብ እስካሁን አልተመዘገበም ማለት ነው። ቲክቶኩም እንግዲህ 40,000 የቀላል አይደለም። እርግጥ አንደኛ እዚህ ያሉ ህፃናት ልጆቹ ይማሩበታል። ውዳሴ ማርያም ራሱ ብዙ ሚዲያ ላይ የምናያቸው ውዳሴ ማርያም ሁሉም በነገራችን በዚህ ዘመን ያም ተነስቶ ውዳሴ ማርያም ሌሎቹ ዜሞችን ይለቃሉ። ግን እየተበላሹላ የሚለቀቋሉና ስርዓቱን ጠብቆ ህፃናት በደም ከተዘጋጁ በኋላ በደም ከተማሩ በኋላ ነው ይለቀቁ የሚደረጉ። ስለዚህ ተከታዮች ግን አናሳ ነው። ምክንያቱም ሰው አሁን የሚመለከት ትዝት መስራት ትችላላችሁ፣ ጥናት መስራት ትችላላችሁ። አንደኛ ስለ ምግብ ዝግጅት ምን ከሆነ ሰው ያያል። ሁለተኛ ዝሙትን የተመለከቱ ነገሮች እርቃንን ምን ከሆነ ይመለከታል። ሌላው ቪዲዮ ሌላው በጣም የሆነ ሴት የሚጠቅምም የማይጠቅምም ቢሆን ሴቶች እንግዲህ በእኛ ሰውኛው እርግጥ እግዚአብሔር የሚልብ ነው። እንደ ሰውኛው ግን መልከኛ ሴት የሆነ ነገር ከሰራች ያንን ይመለከታል። እንደ ትዝት በጣም እየወሰድኩ ነው። ምክንያቱም ዝምሮ በህሊና ስለሚያመነዝር ዝሙትን የሚመለከት ነገር ነው የሚመለከት። እዚያም ደግሞ የሆነ በህሊናው ትዝት እንዲለውና የሆነ ነገር ለማድረግ ብዙ ትውልድ ግን ይሄን ነው የሚመለከትና እንደውም የምትመለከቱት ሁሉ ወንድሞቻችን እህቶቻችን ከርኩሰት ወደ ቅድስና እንዲመጡ መንፈሳዊ ነገሮችን፣ መንፈሳዊ ፊልሞችን፣ መንፈሳዊ ትምህርቶችን እንዲመለከቱ መንፈሳዊ መጻሕፍትን እንዲያነቡ በዚሁም መልእክቴን ማስተላለፍ ፈልጋለሁ። ነገር ግን የሚከታተሉ ቅድም እንደገለጽኩት ቲክቶክ ላይ ወደ 40,000 ፎሎ አድርገው የሚከታተሉ አሉ።
ዩቲዩብ ደግሞ 3600 አካባቢ ናቸው። ግን እስካሁን አልተመዘገበም። ምክንያቱም የሚያየውን ቢኖር ራሱ መጀመሪያው አካባቢ ዝም ያይና ወደዚያኛው የሚሄድ ማየት የሚፈልግ የሚጓጓ ሌላ ነገር ማየት ነው። ቅድም ያልኳችሁ ነገሮች ማለት ነው። ጉባኤቱ እንግዲህ ወጥ አይደለም። እንግዲህ ተማሪው በዚህ ክረምት ውስጥ ከ700 ያላነሱ ተማሪዎች በጉባኤ ቤታችን ውስጥ አሉ። እንግዲህ ኦንላይንም በተለያየ ሚዲያዎች ቀርጸንም ስለምንለቃቸው እዚያ ላይ ማየት ትችላላችሁ። ትምህርት ከተጀመረ በኋላ ግን የመቀነስ ነገሮች አሉ። እርግጥ ወላጆች ላይ እየሰራ ነው። ምክንያቱም እዚህ የሚከርሙ ልጆች በነገራችን ላይ ጊዜያቸውን በአግባቡ መጠቀም እንዳለባቸው የመንፈሳዊ ትምህርትም አይምሯቸው እንግዲህ በዓለም ሲሆን የተለያየ ነገር አይምሮውን ያዘገዋል። መጥቶ ወደ መንፈሳዊ ቦታ መጥቶ በሳሊለ ነቅድስ በእግዚአብሔር ቃል አይምሮውን አነቃቅቶ መዱ ራሱ አንዱ ፍቱን መድኃኒት ነው በነገራችን ላይ እና ክረምትና በጋ ያለው የተማሪ ቁጥር ይለያያል። በጋ ላይ ከ250 እስከ 300 ያላነሱ ነው ያልበዙ ነው የሚከርሙ። ክረምት ግን እስከ 700 አሉ። ይሄም ቢሆን ተመስገን ነው። የትም ቦታ የሌለ እድል ነው። አሁን ላይ በከተማችን የሚኖሩ ሰዎችም ለውጡን እያዩ ከዚህ የሚማሩ ልጆች በጋ ትምህርታቸውን ሳያቋርጡ የሚከርሙ ልጆች አንደኛ ደረጃ ይይዛሉ። እዚያ ስጋዊ ህይወታቸውንም በአግባቡ እንግዲህ ከእግዚአብሔር ሳያወጣቸው በመንፈሳዊ ቃል እንግዲህ ነው የሚመሩና ያንን ጥቅም እያየ ብዙ ሰው አሁን ላይ በጋም በሚቀጥለው ዓመትም ብዙ ሰው እንደሚያስቀጥል ተስፋ አደርጋለሁ። ምክንያቱም አንደኛ ደረጃ ካዘለት እንደገና ያልሆነ ቦታ እንዳይውል ህሊናው እንዳያረክስ እዚያም በላይ አሁንም ወዳልተፈቀደ ገና በህፃንነታቸው ወደ ዝሙት ወደ ምን ተጠቂ እንዳይሆኑ ለዚያ ተጠቂ እንዳይሆኑ ይሄ ፍቱን መድኃኒት ነው ተገኝቷል ጉባኤ ቤት። እዚያም በላይ ደግሞ ለሀገር ለቤተክርስቲያን የሚጠቅሙ ምክንያቱም የኢትዮጵያ ታሪክ ስለ ነገረ ቅዱሳን ስለ ነገረ ማርያም ይማራሉ። እዚያ በስል መልኩ ይማራሉ። ተግባራዊ ትምህርቶች ሳይቀር እንደ ስፌት ኢትዮጵያ አሁን እየረሳቻቸው ያሉ ነገሮችን ሳይቀር ስለምናስተምር ብዙ ወላጅ አሁን ደስተኛ ስለሆነ በሚመጣው ዓመት በተለይ ብዙዎቹ ይከርማሉ ብለን እናስባለን። ነገር ግን በጋ ላይ የከረሙ ከ300 ያልበዙ ናቸው። ከ250 እስከ 300 የሚሆኑ አሁን ላይ ግን ከ700 በላይ የሚሆኑ ተማሪዎች አሉ። እኔም ክረምት ላይ በተለይ ጥሩ ስራዎች እየሰራን ነው የከረምነው። ምክንያቱም ነገር ሃይማኖት ጀምረን እንግዲህ ሃይማኖትን መሰረት ያደረጉ ትምህርቶች ስነ ፍጥረት፣ አዕማደ ምስጢር፣ ሰባቱ ምስጢራተ ቤተክርስቲያን፣ ነገረ ማርያም፣ ነገረ ቅዱሳን የመሰሉ ትምህርቶች እየተሰጡ ነው ያሉ። ህፃናትም በዚህ ልክ እየወሰዱ ነው። ሚዲያችን የሚመለከቱም ለህፃናትም አዋቂዎቹም ትልቆቹም ተከታታይ ትምህርቶች እንዲያሉም ትምህርቶች ስለሚሰጡ መጠቀም ይችላሉ። በዚህ አሁን ላይ ያሉት ተማሪዎች ክረምት ላይ 700 ናቸው። በዛ ላይ ግን ከ200 እስከ 300 ያልበለጡ እዚያም ብዙ የማይወርዱ ተማሪዎች ነው ያሉ ማለት ነው። እንግዲህ ቅድም እንዳልኩት ተስፋ አለን። እንግዲህ እኛ በተስፋ ነው ነገ ላይ የሚሆነውን አናውቅም። በተስፋ እግዚአብሔር ይረዳናል ብለን እንዳሰብነው አሁን እየሰራን ያለ ሚዲያው ልጆች ቅድም እንዳልኩት አንደኛ ራሳቸውን የቀደሱ ራሳቸውን ያነጹ ነገ ላይ ኦርቶዶክሳዊውን እሳቤ ኦርቶዶክሳዊውን አስተምሮ ይዘው ምክንያቱም ኦርቶዶክሳዊ አስተምሮና ኦርቶዶክሳዊ እሳቤ ለዓለም መድኃኒት ነው። አሁን ዓለም በሽተኛ የሆነ ይሄንን መድኃኒት አጥቶት ነው። ኦርቶዶክሳዊ አስተምሮ ስንል መጽሐፍ ቅዱሳዊ አስተምሮ ማለታችን ነው። የቤተክርስቲያን ዶግማ ስርዓት ማለታችን ነው። ሰው ከስርዓት የወጣ ከዚህ ይሄንን ስላጣ ነው። ሰው በቃ የሚይዘው የሚጨብጠው በአንዱ መቆም ያቃተው በቃ የለውም። ዝም ብሎ ምንም የሚከለክለው አጥር ገደብ ስለሌለው ስለሆነ ስለዚህ መጀመሪያ ራሳቸው እንዲለወጡ ነው። ኋላ ግን ለሌላው ብርሃን እንዲሆኑ ለሌላው ጫው እንዲሆኑ ዓለማችን እንግዲህ ቁጥሩ እንደሚታወቀው ከ8 ቢሊዮን ያላነሰ ነው። ግን አሁን ኦርቶዶክሳዊ በእውነተኛዋ በአንዲቱ በሐዋርያዊቱ ሃይማኖት እየቀጠለ ያለው ከ100 ሚሊዮን ያነሰ ነው። ያም ደግሞ ብዙ ይሄ ነው ያዚህ ግባ የሚባል ስንቱ ይቆርባል፣ ስንቱ ያስቀድሳል፣ ስንቱ እንግዲህ መንፈሳዊ ትምህርት ይማራል፣ ስንቱ ራሱን ከተለያየ ነገር ጠብቋል ብንል እንግዲህ ለእያንዳንዳችን ጥያቄው ለእያንዳንዳችን ቢሆን ይሻላልና ለሀገር እና ለቤተ ክርስቲያን ተስፋ አለን። ምክንያቱም ከዚህ የምናስተምራቸው አሁን ታሪክ ይማራሉ። ለምሳሌ ስለና አቡነ ጴጥሮስ ስለና አቡነ ሚካኤል በጣሊያን ጊዜ ሰማዕት ይሆኑ እንዲህ አይነት ጳጳስ እንደሚያስፈልገን እነ ቴዎድሮስ ለምሳሌ አብቀታ አስተምራ የሰጣችን ቤተ ክርስቲያን ናት። ለምሳሌ ቴዎድሮስ በማኅበረ ሥላሴ ገዳም እንዳለፉ ዜና መዋዕላችን ይነግረናልና
እንደነሱ እንዲሆኑ ነው እያስተማርናቸው ያሉ ራሳቸውን ማለት ነው። እዚያም ባለፈ ቅድም እንዳነሳሁት በቃ ተዋንያን እንዲሆኑ እንፈልጋለን። የጠፋንበት አንዱ የተጎዳንበት ይሄ ስለሆነ ገጣሚያን እንዲሆኑ እንፈልጋለን። ደራሲያን እንዲሆኑ እንፈልጋለን። ነገ ላይ ፓርላማ ላይ የምናያቸው እንዲሆኑ እንፈልጋለን። ሰው የሆኑ ኦርቶዶክሳዊ የሆኑ ዶክተሮች፣ ሰው የሆኑ ኦርቶዶክሳዊ የሆኑ ሚኒስቴሮች እንዲሆኑ እንፈልጋለን። አምባሳደሮች እንዲሆኑ እንፈልጋለን። ፖሊስም ይሁን የትኛውም በየትኛውም መስክ የሚሰማራ ብቻ ሳሌለነ ቅድስት የሚል በእግዚአብሔር የሚያምን ሐኪም ቢሆን ለምሳሌ እዚህ ውስጥ ያለ ሰው ነገ ላይ ሕክምና ቦታ ላይ ሰላም ለኪ ብሎ እናቶችን እመቤታችንን ጠርቶ በእመቤታችን አማላጅነትም ባለማው የተማረውን በእግዚአብሔር ቃል አብሮ እንግዲህ ሰው አሁን ነፍስና ስጋ መሆኑን ረስቶ ስጋዊነት ብቻ ነው እንግዲህ ያየለበት ያለና መንፈሳዊነት ርቋል። መንፈሳዊነት በመራቁ ዓለምን እየሆነች እንዳለች አውና ያለንና ስለዚህ ካህን ሆኖ ነገ ሆስፒታል ላይ ሲያዋልድ ሳሌለነ ቅድስት ቢቻል መስቀሉን ይዞ ባርኮ ደስ ይላቸዋል በእውነት ክርስቲያኖችምና እንደዚህ እንዲሆኑ በየትኛውም በተሰማራበት የመጀመሪያው ሰው የሆኑ እንዲሆኑ እዚያ ደግሞ ኦርቶዶክሳውያን እንዲሆኑ ክርስቲያን እንዲሆኑ ክርስቲያን የሆነ ሰው አይታችሁ ከሆነ በተለያየ ተቋማት አገልግሎት ለመሄድ ስትሄዱ በሕክምና ሊሆን ይችላል፣ በሌላ ሊሆን ይችላል። እዚህ ላይ ሰው ሊሞት እያለ ወይ ሰዓቴ ደርሷል ወይ የሻይ ሰዓቴ ወይ ምን ነው ጠቅጥቀው የሚሄዱ በስርዓት እኮ የማይናገሩ ሰዎች ይገጥሙናል። ስለዚህ ከዚያ የተሻሉ በስርዓት ሰው ምክንያቱም እዚያ ሊታከም የሄደው ሰው እግዚአብሔር የሞተለት እንደሆነ በቃ እንደ ሰውኛው ደሃ ነው ተብሎ እኮ የሚታሰበው በተለያየ ደዌ ውስጥ አልፎ በጣም እንግዲህ መጻጉን ያስነሳ አምላክ ሊያድነው የሚችል በጣም ታሞ ሰዎቹ የሚጸየፉት ሊሆን ይችላል። ስለዚህ ሳይጸየፉ እኮ ክርስቶስ የሞተለት ነው። እንደዚህ ላለው ነው ክርስቶስ መከራ የተቀበለ ስለሆነ የቆረሰለት ደሙን ያፈሰሰለት ያን ሁሉ መከራ የተቀበለለት ነው። በትህትና ሰውን በየትኛውም ተቋም በያሉበት ስራ ድርሻ ሁሉ በትህትና ሰውን የሚያገለግሉ ሰውን የሚያከብሩ ሰውን የእግዚአብሔር ፍጡር ነው እግዚአብሔር የሞተለት ነው ብለው የሚያምኑ እንዲሆኑ እዚያ በትወነው ሰው እግዚአብሔር የሞተለት ሰው አሁን በትወና በምን ስም ጠፍቷልና ከዚያ ጥፋት የሚታደጉ በግጥሙም በድርሰቱም ጋዜጠኛም ይሁኑ የትኛውም ይሁኑ ፖለቲከኛም ይሁኑ ስለዚህ ኦርቶዶክሳውያን ሆነው በፈሪያ እግዚአብሔርን አገርንም ቤተክርስቲያንንም ህዝቡንም የሚያገለግሉ እንዲሆኑ ነው እንግዲህ በተስፋ እያስተማርን ያለንና እንደሚሆን ደግሞ እናውቃለን። ለምሳሌ እዚህ የሚማሩ ልጆች ዲያቆን ሆነው ወደ ግቢ ይሄዳሉ። ዲያቆናት ሆነው ማለት ነው ወደ ሜዲሲን ወደ ምን ይሄዳሉ። ስለዚህ እንግዲህ እነ ግብጽ ቅድም ያልናቸው ሀገራትም በአጭር ጊዜ አይደለም ከዚያ ከሚፈልጉት ዓላማ የደረሱ ጊዜ ሊጠይቅ ይችል ይሆናል። በነገራችን ላይ በቅር ከተመራን ከምንፈልገው ዓላማና ግባችን መድረስ እንችላለን። ችግሩ በቅድ አንመራም ኦርቶዶክሳውያን እያንዳንዱ ነገርና በቅድ ከተመራን ወደፊት ለሀገር ለቤተክርስቲያን ቅድም እንዳልኳችሁ በዚህ ሁሉ መድኃኒት የሚሆኑ ጫው የሚሆኑ እንደሚሆኑ ተስፋ እናደርጋለን። እንግዲህ እግዚአብሔር ይርዳል። እንግዲህ ሚዲያውን የሚደግፉም አሉ የሚቃወሙም አሉ። ግድ ነው ይሄ እንግዲህ ሊሆን የሚደግፍ ይኖራል የሚቃወም ይኖራል። እንግዲህ ክርስቶስን ገብቷቸው የሚከተሉ ነበሩ፣ ሳይገባቸው የሚከተሉት ነበሩ። ሲራቡ እንዲያበላቸው ብቻ፣ ሲጠሙ እንዲያጠጣቸው ብቻ፣ ሲታረዙ እንዲያለብሳቸው ብቻ፣ ሲታመሙ እንዲፈውሳቸው ብቻ የሚከተሉት ነበሩ። እዚያ ደግሞ ክርስቶስ የመጣበትን ዓላማ ተረድተው እስከመጨረሻው የተጓዙ አሉና ይሄ ተቃዋሚው ሆነ ደጋፊ አጠቃላይ ዓለም ከተፈጠረ ጀምሮ እስከ ፍጻሜ ዓለም የሚቀጥል ነው። በክርስትና ሕይወት ደግሞ ይሄ ግድ ነው። እርግጥ ዓለም በነገራችን ላይ አንድ የቤተክርስቲያን አገልጋይ ሁሉ የሚወደው ከሆነ እንዲሁም ትክክል አይደለም። ተቃዋሚ መኖር አለበት። ሁሉም የሚደግፈው ከሆነ ወይም አስመሳይ ካልሆነ በስተቀር እውነተኛ ከሆነ እንደ ክርስትና የሚኖር ከሆነ ይልቁንም ተቃዋሚዎቹ እንደሚበዙ ይታወቃል። ምክንያቱም ክርስቶስን እኮ የተቃወሙት እኮ እውነት ስለሆነ ነው። የእውነት ተቃዋሚዎች ደግሞ ይበዛሉ። እንደ አጠቃላይ በዓለም ታሪክ ደረጃ ስናይ እኮ ሰብአ ሰዶም እና ሰብአ ተካት ሲጠፉ የዳኑት ትንሾች ናቸው፣ እውነትን የያዙት ማለት ነው። ስለዚህ እውነትን ስትዝ የሚቃወሙን እንደሚበዙ ይታወቃል። በዚህ ሚዲያዎች በቃ በሚዲያው በመከፈቱ አይዟችሁ በርቱ የሚሉ አሉ። በጸሎትም በሐሳብም የሚያግዙን በየትኛው መንገድ የሚያግዙን የሚያበረታቱን አሉ። እናመሰግናለን። ወደፊትም ድጋፋችሁ በጸሎት በምን
አይለየን ማለት እንፈልጋለን። እዚህ በተቃራኒ ግን ብዙዎቹ በተለይ ሚዲያውን ከከፈትኩበት ሰዓት አንስቶ እስካሁን ድረስ በጣም የሚቃወሙ ብዙ ሰዎች አሉ። ይልቁንም በቤተክርስቲያን አካባቢ ያሉ ማለት ነው። ስለዚህ ለምን ከፈትክ የሚል አለ። የሚያሳዝነው ግን እኔም አሁን እኔ ወደፊት ቅድም እንዳነሳሁት እዚህ የሚማረው ተማሪ 700 ተማሪ ሚዲያ እንዲኖረው ፈልጋለሁ። ምክንያቱም ኦርቶዶክሳውያንን ለማጥፋት በሚሊዮን ሳይሆን በብዙ ሚሊዮን የሚቆጠሩ ሚዲያዎች አሉ እንዳለም በተለያየ ቋንቋ ማለት ነው። ኦርቶዶክስን ለማጥፋት የሚሰሩ ብዙ ሚዲያዎች አሉ። ሚዲያ እንግዲህ በትምህርቱም በምኑም አለ። በዚህ ውስጥ ሆነን ግን ይሄንን በቃ እርግጥ ለመግለጽም እንደው ለመናገርም ያሳፍራል እና እንደኔ ሐሳቤ እዚህ ያሉት ተማሪዎች አሁን እዚህ እንዲለማመዱ ገጣሚ ምን ይሆኑ ስንል ተዋናያን ነገ የራሳቸው ሚዲያ እንዲሆኑና ይህንን በሚዲያ ምክንያት ነው እንዲሁም ይልቁንም ትውልዱ አሁን እየጠፋ ያለና ሁሉ ሚዲያ እንዲኖረው እንፈልጋለን። ግን የሚቃወሙ ሌላ ይቀርና ስሙ እንዴት መድኃኒት ተባለ የሚባሉ በዚህ ሳይቀር ማለት ነው አይታችኋል። በትንሹ ነገር እዚህ አበሌ ለምን ከፈትከው ነው የሚቃወሙ አሉ። ስለዚህ ምንም አይደለም። እርግጥ እኔ እንደምንም አልቆጥረውም። አንዳንዶቹ ሳይገባቸው ነው። አንዳንዶቹም እንግዲህ ገብቷቸው ሊሆን ይችላል። ነገ ይመለሳሉ ብለን ተስፋ እናደርጋለን። ግን እውነት ዘን እስከርነ ድረስ መቼም ቢሆን ምንም አይደለም። እንግዲህ ልቦና እንዲሰጣቸው ነው የምንፈልግ። ስለዚህ በጣም ብዙ የሚቃወሙ አሉ እስካሁኑ ሰዓት ድረስ አሁኑ ድረስ ማለት ነው። ሚዲያው ለምን ብለው የሚቃወሙ አሉ። የሚገርማችሁ በዚህ ሚዲያ ውስጥ እስካሁን በመግቢያው አካባቢ እንዳነሳሁት ብዙ ወጪዎች ነው እያወጣን ያለን። እንደውም ያግዙኛሉና ያገዙን እንጂ ስልክ ሳይቀርኮ እንዴት ስልክ እንደሚገል ታውቃላችሁ። ሌሎቹ እንግዲህ አሁን ላይ ባለው ሁኔታ ዳታ ምን ያህል ፈታኝ እንደሆነ ሌሎቹ መሳሪያዎች ከባድ ናቸው። እሱን ሁላ እያለፍኩ ነው እየቀጠልኩ ያለው። ግን ቢቻል ማገዝ ነበረባቸው። ምክንያቱም ክርስትና ወንድም ሲሰራ ማበረታታት ነው የክርስትና ስርዓቱ ማለት ነው እንጂ እዚያ በተቃራኒ መሆን እንደ ክርስትና ተገቢ አይደለም። ግን ከሚደግፉን ይልቅ የሚቃወሙን ይበልጣሉ። ግን ክርስቶስን የተከተሉት ሐዋርያት ሲሆኑ ሌሎቹ የሚቃወሙት ብዙ ስለሆኑ ኋላ ክርስትና በዓለም መድረክ እንደተገለጸ ነገ እውነታው ስለሚገለጽ ምንም አይደለም እንደምን ማንቆጥረውም እንጂ ተቃዋሚዎች በጣም ብዙ ናቸው። በየቀኑ እንደውም ብዙ ነገር ለማድረግ የሚሞክሩ አሉ። እንደውም ሚዲያውን ሳይቀር ሚዲያው ሌላ በቃ በሚዲያው ሌላ የሚጠቀሙ ሰዎች ሁሉ ይገጥሙናል። ወደፊት ጥያቄ ይኖራል እንጂ እንደውም ያልተፈለገ ነገር ሲደረግበት እንሰማለን። እንግዲህ ጉባኤቱንም በአንድም በሌላም በተለያየ ሁኔታ አግዙን ብዬ አነሳለሁ። ለምሳሌ በጸሎት የመጀመሪያው በጸሎት እንዲያግዙን ነው በየትኛውም ዓለም ያሉት ክርስቲያኖች። ምክንያቱም ለምሳሌ ከዚህ የተማሩ ልጆች የኢትዮጵያ ናቸው፣ የዓለም ናቸው፣ የአንድ አካባቢ አይደሉም። በአካባቢ የተከፈለች ቤተክርስቲያን የለችም። ቤተክርስቲያናችን ዓለም አቀፋዊት ናት፣ ሐዋርያዊት ናት፣ ቅድስት ናት፣ ኩላዊት ናትና ስለዚህ እዚህ ያሉት ልጆች የዓለም ስለሆኑ በዓለም ያሉ ክርስቲያኖች ሁሉ መጀመሪያ በሐሳብ እንዲያግዙ እንፈልጋለን። ሁለተኛ በጸሎት አሁን በጣም በዚህ አብነት ለመቀጠል ብዙ ፈታኝ ነገሮች አሉና በጸሎት እንዲያግዙን እፈልጋለሁ። በጣም አስቸጋሪ ሁኔታ ነው እያሳለፈ ያለው ለምሳሌና ከውጭም በጸሎት እንዲያግዙን እንፈልጋለን። ከዚያ በተጨማሪ ግን ለምሳሌ በዚህ 3 ዓመት ውስጥ እኔ መጻሕፍቶች ነው ያሰባሰብነው ለተማሪዎች እዚህ እንግዲህ እስከ 700 ተማሪ ያሉ በግጥምም በድርሰትም በትወናውም ዓለም ብቁ የሆነ ዜጋ ለመፍጠር የተለያዩ ግብዓት ማቴሪያሎች ያስፈልጉናል ከመጽሐፍ ጀምሮ ማለት ነው። ስለዚህ መጽሐፍ እንዲያግዙን እንፈልጋለን። እንግዲህ በጉባኤው ቤት ብዙ ችግሮች አሉ። ቤቱም አሁን በቂ አይደለም። በክረምት ላይ ጠቦን ነበር መቀመጫው። እንግዲህ ሚዲያውን የተከታተሉ ካሉ ትላልቅ ሰዎች ወላጆች ስልጠና ስንጠራኮ ኦፕሬሽን የሆኑ ምን የሆኑ መቀመጫው አልመቻቸው ይላልና እስከ ወንበር ሳይቀር በየትኛውም ዓለም ማገዝ ከቻለ እሱ ያስፈልገናል። በተጨማሪ በሚዲያው ውስጥም ያስፈልጉን ይኖራሉ። አብነቱ ብዙ ነገር ይጠበቅበታል። ለምሳሌ ስልጠናዎች በዚህ ክረምት ውስጥ ወደ 8 ነገር ሃይማኖት ሰጥተናል። ወላጆችም በየወሩ ስልጠናዎች ይሰጣሉ። ስልጠና ለመስጠት ግን ለምሳሌ ላፕቶፕ ፕሮጀክተር የለም። በስንት መከራ አንዳንድ ሰዎችን እንግዲህ እግዚአብሔር እንግዲህ ይጠብቅልን እነሱን
የመንግስት ተቋም ላይ ያሉ አንዳንድ ወንድሞች ክርስቲያኖች እናቶች ማለት ነው እሱ እያገዙኝ ነው። በዚህ 2 ዓመት በተለየ ሁኔታ ወላጅ ላይም ተማሪዎችም ስልጠና ስለምሰጥ የፕሮጀክተርም ሆነ የላፕቶፕ የተለያዩ ግብዓቶች አሉና የሚችሉ ካሉ አቤታቸው ላይ ተጠቅመውበት ያስቀመጡት ሊኖሩ ይችላሉ። በተለይም በሌላው ዓለምና እንዲህ ያለ የሚያግዘን ካለ ደስ ይለናል። ይልቁንም ግን በአስታና በጸሎት ካገዙን በቂ ነው። ስለዚህ ያለን ችግር ግን ይሄ ነው። በተማሪዎችም ሳይቀር በነገራችን ላይ እንግዲህ አንድ ካህን ማለት እግዚአብሔር አገልጋይ ነው። ከዚያ ደግሞ የምዕመናን አባት ነው፣ የምዕመናን ጠባቂ ነው፣ የምዕመናን መጋቢ ነው። ተማሪዎቹን ራሱ እንግዲህ እናቶች ቤት ላይ 2-3 ልጆች ይኖራቸው የተለያየ ፍላጎት ይኖራቸዋል እና እዚህ ውስጥ ማስተምራቸው ልጆች ወላጅ ያልባ የሆኑ ህፃናት አሉ። ወላጅ እያላቸው ደግሞ እናት አባታቸው በጣም ደካማ የሆኑ በኢኮኖሚ ማለት ነው በተለያየ ሁኔታ እነሱም ማገዝ የማይችሉ የሚማሩበት መጽሐፍ የሚያጡ አሉ። የሚበሉት የሚጠጡ የሚያጡ አሉ። ትምህርት ሲጀመር የትምህርት ቁሳቁስ የሚያጡ የሚቸገሩ አሉ። ወላጅ ያልባ አሉ። በባለፈው ሚዲያ ላይ ወጥቼ እንደነበረው ማለት ነው። ስለዚህ ይህ ሁሉ ስታይ ልብ ያደማል በእውነት እንዳንድ ክርስቲያን እንዳንድ በይልቁንም ከነሱ ጋር እንደሚውል እንደሚያደርሰው እንዳንድ የቤተክርስቲያን አገልጋይ ህፃናት እንደሚያስተምር መምህር ማለት ነው። ስለዚህ ልጆች ላይም ትልቅ ችግር አለ። ወላጅ ያልባ የሆኑት የሚበሉት የሚጠጡት የሚያጡ ሌሎችም በነገራችን ላይ እንዳለመታደል ሆኖ እኛ ቤተክርስቲያን ሰው ላይ ቅድም እንዳልኩት የህፃናት ፕሮጀክት በደንብ እንደሌላት ሁሉ የነዳያንም የምኑ እያንዳንዱ የላትም። ሌሎች ደግሞ በአላማ ከቤተክርስቲያን ለማውጣት እንግዲህ ህፃናት ላይ አረጋውያን ላይ ምን ላይ ቀርጸው ስራ እየሰሩ ነው። እኛ ግን የለም። ለስራ ስንል እንደውም ተቃውሞ ነው ያለ ከኛ ቤት። የኛ ቤት ብዙ እርዳታ ምን አለ በትሉኝ ተቃውሞ መቃወም ነው ያለ እንጂ ማገዝ የሚባል የለም። ማሸማቀቅ ሌላ ነገር ማምጣት ነው እኛ ቤት የተለመደና ሌሎቹ ፕሮቴስታንትም ሌሎቹም ብናነሳ የህፃናት ፕሮጀክት ቀርጸው በደንብ እየሰሩ ነው። በባለፈው ታስታውሱ ከሆነ ሰሜኑ ለኢየሱስ የሚለው ፕሮጀክት እዚያ ገብተው የነበሩ ሰዎች ከወጡ በኋላ የተሰራውን ዶክመንተሪ ፊልም በማይረቅ ሙሳና አይታችሁታል። የእናንተ ቤተክርስቲያን ወላጅ አልባ ህፃናትን አታሳድግ፣ አትመግብ፣ ብትታመሙ አታሳክም፣ የተወደቃችሁ አትላችሁ። ስለዚህ እኛ ሁሉ እናደርግላችኋለሁ እያሉ ነው የሚወስዱን እያሉ ነበርና እውነት ነው። እውነት ለመናገር ይሄ ዓለም የሚያውቀው ሀቅ ነው። ለምሳሌ እዚህ ያሉት ህፃናት የሁላ ሲሆን የሚደርስ ብዙም የለምና ህፃናት ላይም እንዲያግዙን እንፈልጋለን። በእውነት ህንጻ መደርደር ነው እኛ የተለመደ እንዳለመታደል ሆኖ ጉባኤ ቤት ላይ መስራት፣ ህፃናት ላይ መስራት፣ አረጋውያን መስራት፣ ሩሃኑ ላይ ጽሙአኑ ላይ ከታረዙት ላይ መስራት አልተለመደምና ህፃናትን የሚያግዙልን ሰዎች እንፈልጋለን። ወላጅ ያልባ የሆኑት ወደፊት እንግዲህ አብነቱ አሁን ወላጅ ኮሚቴዎች ጋር ሆኜ ነው አብነቱን እያስቀጠልኩ ያለው። ስለዚህ አንደኛ የኔን ስልክ አድራሻ ማግኘት ይቻላል። እዚያም ወደፊት የምታግዙን ሰዎች አሃዱ ባንክ ወደፊት አሁን ላይ እናስቀምጥላችኋለን። በአሃዱ ባንክ የኮሚቴ ማለት ነው አካውንት ስላለ በዚያ በኩል ማስገባት ትችላላችሁ። የወላጅ ኮሚቴ አካውንት አለ። በእነሱ በኩል ነው በእኔ አይደለም ብር የሚሰበሰብ። ስለዚህ በወላጅ አካውንት አይታችሁ አረጋግጣችሁ አሃዱ ባንክ ነው ያለን። ከዚህ ውጭ የለንም። ሌላ ሰዎች በተለያየ ነገር ቢሏችሁ ተቀባይነት የለውም። ማያግዙንም በስማችን ሊጠቀሙ ይችሉ ይሆናል እንጂ እኛ አሃዱ ባንክ ነው ያለ። የወላጅ ኮሚቴዎች ናቸው በእኔ አይደለም። 3 የወላጅ ኮሚቴዎች በእነሱ የተከፈተ አካውንት አለ። በዚያ ውስጥ እንግዲህ ለዚህ ውስጥ ላሉ ህፃናት ደብተር፣ እስክሪብቶ መስከረም ትምህርት ሊጀምር ነው። ሌሎቹም መጽሐፍ የሚበሉት የሚጠጡት ብዙ አሉና የሚቸገሩ ትልቁ ነው። ለምሳሌ ቴክኒክ ኮሌጅ ምንም የሚማሩ ራሱ የሚያስተምራቸው የሚያጡ ልጆች አሉ። ለምሳሌ በውጭ ዓለም ያላችሁ የተለያየ ቦታ ያላችሁ ተውነት እነዚህ ልጆች ብታስተምሩ ለእናንተ ተስፋ ነው። ነገ እንዲያርጉ ያስተማረኝ የዚህ ጊዜ ደብተር ይገዛልኝ የዚህ ጊዜ መጽሐፍ ይገዛልኝ ይላሉ። እዚህም በላይ ደግሞ ስማችሁ በሰማያዊ መጽሐፍ ይጻፋልና እንዲህ ድረስ እናስባለን። እንደሚያስተምር ሰው የሚያስጨንቁ የሚያሳዝኑ ሁኔታ ስላሉ በዚህ መልኩ መርዳት ማገዝ ይችላሉ እኛን ማለት ነው። በዚሁ አጋጣሚ በባለፈው እንግዲህ 4 ህፃን እናት አባት የሌላቸው ህፃናት በዚህ ሚዲያ ይዤላችሁ መጥቼ ነበርና ኋላ ይሄንን ሚዲያ ያዩ
በተለይ እዚህ ልጅ የምታስተምር አንድ ወላጅ ማለት ነው ወይኔቱ የምትባል በእውነት እንዲህ ነው ስራ ማለት እየደወለች በተለያየ ቦታ የምታውቃቸውን በማስተባበር ለልጆች ብዙ አስተዋጽኦ አድርጋለች። አንዲት አይነ ስውር አለች። በባለፈው ዓመት ሶንም ከሚመለከተው ጋር ተነጋግራ ከ8000 ብር በላይ ልጅቱ እንድታገኝ አድርጋለና ለልብስማ እንደዚሁ አግዛልናለች። በዘንድሮ ዓመት ደግሞ እያቸው በቀረብኩት ሚዲያ ላይ በነበሩት ልጆች ማለት ነው በወይኒቱ የምትባል ወላጅ አስተባብራ በዚሁም መልእክቱ እንዲደርሳቸው ነው በጎ ስራ ለሰሩት ዳዊት በየነ የሚባሉ ከደብረ ማርቆስ 3000 ብር፣ ድንገረው ደሴ ፍኖተ ሰላም 1500 ብር፣ ካሳ ሞገስ የሚባሉ ፍኖተ ሰላም 1000 ብር። በእውነት አብነቱ ስንጀምር ጀምሮ ካሳ ሞገስ የሚባሉትም ብዙ እገዛ ሲያግዙን የነበሩ ነው። ሌላ አሁንም አብርሃም የኔነህ የሚባሉ 2000 ብር በወይኒቱ በኩል ብር አስገብተውልናል ለዚህ እናት አባት ወይም ወላጅ አልባ ለሆኑት ህፃናት ማለት ነው። እነሱም ማመስገን እንፈልጋለን። የነ ሚዲያ የምታዩት ሁሉ ምስጋናችን እንዲደርሳቸው መልእክት እንድታደርሱልን እንፈልጋለን። ከማርቆስ ያሉም እንግዲህ ዳዊት በየነ የተባሉት ሌሎቹም በዚሁም ይሄንን ሐሳባችን ወስዳ ሐሳባችን ለሰዎች ያደረሰችውን ወይኒቱንም በዚሁ ማመስገን እንፈልጋለን። እግዚአብሔር ያክብርልን። ግብርና ጽሕፈት ቤት አካባቢ ወስዳ ወይኒቱ የምትባለው ሴትዮ ለልጆች በቆሎም አዘነ ፎጣ ማለት ነው እንዲያገኙ አድርጋለችና ማመስገን እንፈልጋለን። ሌሎቹም አንዳንድ አካላት ወደፊት ልጆቹን ለማገዝ እየተንቀሳቀሱ ነው። ስለዚህ የነፍስ ዋጋ ያድርግላችሁ፣ ክፉ ነገር ይጠብቃችሁ ማለት እፈልጋለሁ። ያገዛችሁ ያሉ ማለት ነው። ግልጽ ለማድረግ ያህል እንደዚህ ብር ሲሰበሰቡ ግን በእነዚህ አካላት ወይም ደግሞ ወደፊት በመነግራችሁ በወላጅ ኮሚቴ እንጂ በኔ በኩል እንደማይሰበሰብ ማሳወቅ እፈልጋለሁ። የትኛውም አካል ለኔ ብር እንካ አድርስልኝ እንዲለኝ አልፈልግም። እንደ ያለ ነገር ለካህናት እኛ ማገልገል ነው። እንደዚህ ያሉ ገቢዎችን ደግሞ በምዕመናን በኩል ለተቸገሩ እንዲደርሱ ማድረግ እንፈልጋለን። ግን ምዕመናን ስንል በዚህ አገልግሎት በትክክል እያገለገሉ ያሉና ያደረግነውን አስተዋጽኦ በትክክል ለሚመለከተው አካል ማድረስ ለሚችሉ ማለት ነውና በዚያ መልኩ እንድታደርጉልን ማሳሰብ ፈልጋለሁ። መጨረሻ መልእክቴ እንግዲህ ሁላችሁም ወጣቶችም ወላጆችም በልጆቻችሁ የተቸገራችሁ ትኖራላችሁ። ልጅ ወልዳችሁ ነገር ግን ልጆቻችሁ የእናንተ ያልሆኑ ብዙ ወላጆች አላችሁ። ልጆቻችሁ የሌላ የሆኑ ልጆቻችሁን እየተቀማችሁ ነው። ልጆቻችን የሀገር ልጅ የኢትዮጵያ ልጆች እየሆኑ አይደሉም። ልጆቻችን የቤተክርስቲያን ልጆች እየሆኑ አይደሉምና ልጆቻችን የኛ እንዲሆኑ አንደኛ ወደ ቤተክርስቲያን ትምህርት ወስደን ቀጥታ በአብነት ትምህርት ነገር ሃይማኖት አብነቱን እየተማሩ እንዲያርጉ በሚቀርባችሁ ሁሉ አብነት እንዲማሩ በቃ ስጋዊ ትምህርት እንዳለ ሆኖ መንፈሳዊ ትምህርትም እንዲማሩ እንታደርጉ እንፈልጋለን። እዚህ በተጨማሪ ግን ልጆቻችሁ ሌላ ነገር የልጆች ዓለም ምን እያላችሁ አሻንጉሊት ፊልም እያሳያችሁ አሻንጉሊት ጣዖት አድርጋችሁ ከምታስቀሯቸው ህፃናትን የሚመለከት ሚዲያ እነሆ ብለናል። ልጆቻችሁ ሚዲያውን እንዲከታተሉ ወደፊት የህፃናትን የተመለከቱ ጭውውቶችም እየተዘጋጁ ስለሆነ ሌሎቹም ነገር ሃይማኖቶችንም ቢሆን እየከበዳችሁ ይለማመዱት። የሃይማኖት ጉዳይ ስለሆነ ልጆቻችሁ የሚዲያ እንዲያዩ እንድታደርጉልን ወጣቶችም ወላጆችም በሚዲያችን የሚተላለፉ ብዙ መራግብ ስላሉ መጠቀም ትችላላችሁ ማለት እንፈልጋለን። እዚያ በተጨማሪ እንግዲህ በሐሳብም በምንም ሚዲያ ላይ ለምሳሌ የሚያግዙ ልጆች አሉ። አንድም ነገር አናደርግላቸውም፣ ግን የእግዚአብሔርን ቃል ለዓለም ማዳረስ ህፃናቱ በእግዚአብሔር ቃል እንዲያድጉ እንዲታነጹ ነውና እነሱንም ማመስገን እፈልጋለሁ። እዚህ እንግዲህ እየወጡ እየወረዱ ያሉ ወላጅ ኮሚቴዎች አሉ። እኔን የተለያዩ ችግር ሲገጥሙኝ በዚህ በማስተማር ውስጥ ተቃውሞ ሲገጥመኝ አይዞህ በርታ እያሉ እያጽናኑ ጉባኤ እንዳልፈታ እያደረጉኝ ያሉ እነ ትየ መሰረት ወለተ ስላሴ እነ ብርሃኑ መምህር ማለት ነው። ሌሎቹም አሁንም ብርሃኑ እነ ሮዛ ሌሎቹም አጠቃላይ የምታግዙን በሐሳብም በምን የምታበረታቱንን በሙሉ እናመሰግናለን። ሌሎቻችሁም ቢሆን የሚቃወም ቢሆን ያለ እውቀት ስለሆነ አውቃችሁ ይሄ ትውልድ የቤተክርስቲያን ይሄ ትውልድ የሀገር ይሄ ትውልድ የዓለም መሆኑን አውቃችሁ ጎናችን ያገዛችሁ ትውልዱን የእግዚአብሔር እንድናደርገው ትውልዱን የቤተክርስቲያን እንድናደርገው
ትውልዱ የወላጆች እንዲሆን የኛ እንዲሆን። ምክንያቱም ትውልዱን እያኮበለለው ያለ ብዙ ነው። ትውልዱ አሁን ኮብሏል፣ ከእግዚአብሔር ኮብሏል፣ ከቤተክርስቲያን ኮብሏል፣ ከኢትዮጵያ ኮብሏል። ኢትዮጵያ እየኖረ ሌላ ዓለም ነው የሚናፈቀው፣ ባህር ማዶ ነው የሚናፈቀው። የሚማረውን ትምህርት ስለ ባህር ማዶ ነው፣ ስለ ሀገሩ ባህል፣ ስለ ታሪኩ፣ ስለ ሃይማኖቱ አያገኝም እውቀትና ይሄንን አብረን ተባብረን ትውልድ እንድንሰራ ማለት ፈልጋለሁ። በተለያየ ቦታ ሆናችሁ የምታግዙን በሐሳብ በጸሎት አይዞት በርቶ ጎናችሁ ናችሁ የምትሉን አጠቃላይ እነ ገብረ ማርያም እነ ወልደ ተምሳኤን እነ ገብረ ሚካኤልንም ሌሎቹም ብዙዎቹ አይዟችሁ የምትሉን አላችሁና መልእክታችን የደረሳችሁ ቤተክርስቲያን ባላችሁበት አምላከ ቤተክርስቲያን ወይም ደግሞ የድንግል ማርያም ልጅ ኢየሱስ ክርስቶስ ይጠብቃችሁ ማለት ፈልጋለሁ። ሁላችሁ ሚዲያችን ተከታተሉ ማለት ፈልጋለሁ። ልጆቻችሁ ሚዲያችሁን እንዲከታተሉ አድርጉልን። ወላጆችም ልጆቻችሁን በአግባቡ ያላችሁ እንድታስተምሩ፣ በመላው ዓለም ያላችሁ ክርስቲያኖች ግን በያላችሁበት ልጆቻችሁ አብነት ትምህርት ይማሩ። ያለ አብነት ምንም ነገር የለም። አብነት እንዴ ሀ ማለት እኮ ትርጉም አለው። ሀ ብሂል አልወቱ ላለው ኤ ስንል ግን አፕል ስለሆድ ብቻ ነው። እያንዳንዱ በኤቢሲዲ ውስጥ ነገረ ሃይማኖትን አናገኝም። ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ እግዚአብሔርን የምናገኝ በዚህኛው ትምህርት ነውና ያኛውንም ይማራሉ። ዓለምን መቅደም አለባቸው። የኛንም ክርስቶስ ጋር ለመዋሃድ ልጆቻችሁ ባላችሁበት ሁላ የቤተክርስቲያን አባቶችም ሊቃነ ጳጳሳት ጀምሮ አሁን በክህነቱ በምንኩስናው በምኑ ምዕመናን አንገት የሚያስደፋ ስራ ሲሰራ እናያለንና ወደ አብነት ልጆቻችን በአብነት ታንጸው ካደጉ የሁሉ ነገር መወገድ ይችላል። ስለዚህ ጳጳሳት ጀምሮ ሌሎቻችን ትውልድ ላይ እንስራ ማለት ፈልጋለሁ። ዝም ብለን የሆነ ካቴድራል ምን እያልን ከምንደረድር ክርስቶስ የሞተለትን ሕንጻን ገንባ ማለት ፈልጋለሁ። እንግዲህ የዛሬ ዓመት ሰላም ያድርሰን። በያላችሁበት አምላከ ቅዱሳን ጋር ይጠብቅልን። ሰይጣንን አስወግዶ ጉባኤያችን ያስፋልን።